በመዳን ቤት ስንሰራ እጅግ በጣም ጥንቃቄ ልናደርግባቸውና ልንረሳቸው የማይገቡ ሁለት ነገሮች ምንና ምን ናቸው? መዳን ቤት ስንሰራ ጭራሽ ከአእምሯችን ልንፍቃቸውና ልንዘናጋባቸው የማይገቡ እንዲሁም ደግሞ ልንረሳቸው የማይገቡ ነገሮች። ሰላም ጤና ይስጥልኝ። ውድና የተከበራችሁ የፎዚ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁኝ። ይህን ቻናል ስትከታተሉ ሁላችሁም እስከ መጨረሻው ማየት ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ሁልጊዜም እንደምላችሁ ፈጣሪ አምላክ በያላችሁበት ይጠብቃችሁ፣ ሀገራችንን ሰላም፣ ህዝቦቿን ፍቅር ያድርግልን። በየትኛውም ሀገር ላይ ያላችሁ ተከታታይ ውድ ቤተሰቦች ፈጣሪ ከክፉ ነገር ይጠብቃችሁ፣ በስደቱ ነው ከማዘን ከማልቀስ እንዲሁም ደግሞ ሀገራችን ላይ ያለውን ሁኔታ ፈጣሪ በቃ ብሎ ሰላሙን የሚመልስልን ያድርገው ብያለሁኝ። ሁላችሁም ይህን ቻናል ስትከታተሉ እስከ መጨረሻው በማየት ለእህቶች ይጠቅማል ካላችሁ ሸር፣ እንዲሁም እናንተ ተጠቀማችሁበትና ከወደዳችሁት ላይክ በማድረግ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ በማስቀመጥ የምትፈልጉትን ጥያቄ መጠየቅ ትችላላችሁ። ዛሬ የመጣሁት እንግዲህ በብዛት አብዛኞቻችን አረብ ቤት ስንሰራ የምንዘናጋቸውና የምንረሳቸው ነገሮች አሉ። እነዚህ ነገሮች ግን ጭራሽ ልንረሳቸው ወይም ደግሞ ልንዘነጋቸው የማይገቡ ለህይወታችን ለኛም እንዲሁም ደግሞ ለምንሰራው ስራ ትንሽ ብቻ ሳይሆን አስተዋጽኦአቸው የጎላ ስለሆነ ሁላችንም እነዚህ ነገሮች መርሳትና መዘንጋት የለብንም። እነሱም ምንድናቸው? አብዛኞቻችን ከኢትዮጵያ ስንመጣ መዳሞቻችን ወይም ደግሞ አሰሪዎቻችን እጅግ በጣም ጥሩ ጸባይ ይኖራቸዋል። እጅግ በጣም እንደ እናትና እንደ አባት ይሆኑልናል። ምናልባት ያንን የሚሆኑልን ደግሞ ለ3 ወር ወይም ደግሞ ለ6 ወር እነሱ ጋር ያለንን ግዳጃችን እስከምንጨርስ ወይም ደግሞ እነሱ እናንተን በዛ ወር ውስጥ ቢመልሷችሁ ይጎዳሉ ወይም ደግሞ ይከስራሉና ያችን 6 ወር ወይም 3 ወር ለእናንተ ጥሩ ይሆናሉ። ከዛ በኋላ ግን ሁላችሁም ሰዎቻችን ጥሩ ናቸው ብላችሁ አረቦቻችን ጥሩ ናቸው እንደ ቤተሰብ ናቸው ብላችሁ አብዛኞቻችሁ ተዘናጉና ብዙ ነገሮችን ትረሳላችሁ። እነሱ እንደ ቤተሰብ አይታችሁ በጣም እጅግ ልታስቧቸው የማይገቡ ነገሮችን ሁሉ ከነሱ ጋር ሁሉንም ነገር ሀሳባችሁን ጥላችሁ በጥቅሉ እናንተ ስራችሁንና ስራችሁን ብቻ በምትመለከቱበት ሰዓት እነሱ ግን ይቀየራሉ። ምክንያቱም አረብ ምን ጥሩ ቢሆን በጥሩነቱ አይቀጥልም፣ ሀሳባቸውን ይቀይራሉ። በዛ ሰዓት እኛ መዘንጋት የሌለብን ነገር አረቦቹ ሁልጊዜም ጥሩ እንደሆኑ እንደማይቀጥሉ እና አረቦቹ የሚሰጡንን ወይም ደግሞ አረቦቹ የሚያሳልፉብንን ውሳኔ እንዴት መቋቋም እንዴት ደግሞ ራሳችን አጠንክረን መቆም እንዳለብን መዘንጋት የለብንም። እንደ ምሳሌ ብነግራችሁ ለምሳሌ አንዲት እህት አረብ ቤት እየሰራች እጅግ በጣም ቤተሰቦች ሆነው ተቀራርበው ከልጆቹም ከሴትዮዋም ከሰውየውም ጋር እንደ ቤተሰብ ተቀራርባ እየሰራች በነበረችበት ሰዓት ድንገት ተነስታ ሀገርሽ ላሳፍርሽ ነው ወይም ደግሞ ልከነስልሽ ነው ብትላት ያንን ነገር በፊት በአእምሮ አስበው ሴትዮ እንደዚህ ልትቀየርብት ትችላለች ብለን በአእምሯችን ካሰብ ነው ሴትዮዋ ድንገት እንደዛ ብትለን ራሳችንንም አንጎዳም፣ ራሳችንንም ሌላ ጭንቀት ውስጥ አንከትም። እንዲሁም ደግሞ ተዘጋጅተንበት ከሆነ በምንችለው አቅም የራሳችንን መፍትሄ ወይም ደግሞ እሷ ካለችው ከመከንሰልና ወደ ሀገር ያለ ፍላጎት ከመሄድ ልንድን እንችላለን ማለት ነው። እንዴት ነው? እሷ ጥሩ ሰው ሆና ምንም አይነት ችግር የሌለባት ሴትዮ ሆና እኛ ተዘናግተንላትና ረስተነው ዝም የምንል ከሆነ ሴትዮዋ ካሁን በኋላ ምንም አታረግም፣ ጥሩ ሰው ናት፣ 1 ወርና 15 ቀን ሰርታችሁ ጥሩ ሰው ናት ሴትዮዋ ብላችሁ ዝም ብላችሁ ተቀምጣችሁ ነገር ግን ሴትዮዋ በውስጧ የሆዷን በሆዷ አድርጋ ልክ ያመጣቻችሁ ለ3 ወር ከሆነ 3 ወራችሁ ሊያልቅ 4 ቀን 5 ቀን ሲቀራችሁ ተነሽ ብትልሽ ላሳፍርሽ ነው ብትልሽ ወይም ደግሞ የ6 ወር ከሆነ ወረቀታችሁ 6 ወሩ ሊያልቅ 3 ቀን 4 ቀን ሲቀራችሁ ተነሽ ላሳፍርሽ ነው ብላ ኤርፖርት ብትወስድሽ ራስሽን ዝግጁ አድርገሽ ይሄ ነገር እንደሚመጣ አስበሽው ከሆነ የምትቀመጪው ሴትዮዋ ያንን በምታደርግበት ሰዓት ከኤርፖርት ራሳችሁን ማውጣትና ወደ ኢትዮጵያ መሄድ ግድ ላይ ሆንባችሁ ይችላል። ለምሳሌ በጣም ብዙ እህቶቻችን ከኤርፖርት የመጡ ልጆች አሉ። ያ ደግሞ ተዘጋጅታችሁበት ሳትደናገጡ ሳትረሱት አረቦቹ አረቦች መሆናቸውን ሳትረሱት እንደሚቀየሩ ሳትረሱት መጀመሪያ ራሳችሁን ዝግጅት አድርጋችሁ ከተቀመጣችሁ ልክ ኤርፖርት እነሱ ካንሰል አድርገው ኤርፖርት በመወስዳችሁ ሰዓት ከዛው ከኤርፖርት ግን እናንተ
መውጣት ትችላላችሁ። እንዴት ነው መውጣት የምትችሉት? መጀመሪያ እንዳልኳችሁ ራሳቸውን ካዘጋጃችሁ፣ ውጭ የምታውቁት ሰው ካለ እንደዚህ እንደኛ ወጥቶ የሚሰራ አንዳንድ እህቶች፣ ወንድሞች ወይም ደግሞ ቤተሰብ ሊሆን ይችላል። ቤተሰብ የምታውቁት የሀገር ሰው ሊሆን ይችላል። እነዛን ሰዎች መጀመሪያ መተዋወቅ፣ መግባባት፣ መነጋገር ከዛ ልክ ሪፖርት ሲወስዷችሁ እነሱ ወደ ኢትዮጵያ ካንስል አድርገን ወደ ኢትዮጵያ አሳፍረናል ነው የሚሉት። እናንተ ግን ከሪፖርት መውጣትና ራሳችሁን ዝግጁ አድርጋችሁ ከተቀመጣችሁ እዚህ ሀገር በህገ ወጥ የመስራት እድሉ ይኖራችኋል። አንድ እሱ ነው። ሁለተኛ ያንንም ነገር ማድረግ አልችል ብላችሁ ወደ ሀገር የምትሄዱ ከሆነ አስባችሁበት ከሆነ እያሰባችሁ ሳትረሱ ሳትዘናጉት ተቀምጣችሁ ከሆነ ድንገት ተነሱ በሚሏችሁ ሰዓት አስባችሁት የምትኖሩትና በአእምሯችሁ ነገር ሊከሰት ይችላል ብላችሁ የምትሉት ነገር ከሆነ ድንገት ተነሽና ተሳፍር አሳፍርሽ ነው ወይም ደግሞ ካንስል አደረግሽ ነው ብትላችሁ አእምሯችሁ አይነካም። ምክንያቱም ሊሆን ይችላል ብላችሁ ከሆነ የተቀመጣችሁት ማለት ነው። እና ሙሉ በሙሉ አረብ ጥሩ ነው ብላችሁ አረብን አምናችሁ ሁሉ ነገራችሁን፣ ልባችሁን፣ ሚስጥራችሁን፣ ብዙ ነገራችሁን አረቦች ጋር አለመጣል ይሄ ልንዘነጋውና ልንረሳው የማይገባ ነገር ነው። ይሄም ደግሞ ወደ ኢትዮጵያ ልታሳፍረን ትችላለች የሚለውን እንኳን ባታስቡት እንዲያው አረቦች ይቀየራሉ። ስለዚህ አረቦቹ ቢቀየሩብኝ እኔ ራሴ እንዴት ነው መቋቋም የምችለው? አገር ብታስገባኝ እንዴት ነው አገር ከመግባትስ መውጣት የምችለው? ወይስ ደግሞ አገር ገብቼ ሌላ ሀገር የምሄድበትን መንገድ እንዴት ነው ማመቻቸው ብላችሁ ራሳችሁን ዝግጁ አድርጋችሁ መቀመጥ አለባችሁ ማለት ነው። አብዛኞቹ እህቶቻችን በቅርቡ እንኳን የመጡ በጣም ብዙ እህቶች አሉ። እንደዚህ ስንገናኝ ስናወራ ምንድን ነው የሚሉት? አረቦቹ በጣም ጥሩ ናቸው፣ እናት ማለት ናቸው። ልክ እንደ እናት እንደ እህት ነው። ከልጆቹ ጋር እንደ ልጅ እንደ እህትና ወንድም ነው የምንቀራረበው። አብረውን ይጫወታሉ፣ ምን ይላሉ እና በጣም ጥሩ ናቸው ይሉና ልክ ወር ከ15 ቀን 2 ወር ከተቀመጡ በኋላ ጸባያቸው ተቀየረብን፣ ጸባያቸው እየተለወጠ ነው፣ ምን ይሻለናል፣ እንደ በፊቱ አይደሉም፣ ስንመጣ እንደነበሩት አይደሉም የሚሉ በጣም ብዙ እህቶች አሉ። ስለዚህ አረቦች መጀመሪያ በነበራችሁበት አይቀጥሉም። አብዛኛዎቹ በሚባል ደረጃ መጀመሪያ ስትመጡ በነበረበት ጸባያቸው አይቀጥሉም። እንዲሁም ስትመጡ በጣም መጥፎ የሆኑ አረቦች ይሻላሉ። ትንሽ እየተላመዳችሁ ስትመጡ ጸባያቸውን እያወቃችኋቸው ሲመጣ ትንሽ ይሻላሉ ማለት ነው። ግን እንደመጣችሁ በጣም ጥሩ እናት የሆኑ አረቦች በመሀል ይቀየራሉ እና እናንተ በመሀል እንዳጠፉባቸው ወይም ደግሞ እነሱ እንዳታከስሯቸው ቢያንስ ያችን ቪዛ ያሰሩባትን እንትን እስከሚያጣጡ ድረስ እናንተን ልክ በቃ ሳይጫኑ እንደ ልጅ አድርገው ሊይዟችሁ ይችላሉ። ያችን ነገር ካጣጡ በኋላ ኮንትራታችሁን ወይም ደግሞ ያችን የከፈሉባትን ቪዛቸውን ከጨረሳችሁ በኋላ ግን ከንስለው ሀገር ስለሚያስገቧችሁ እናንተ የዛን ሰዓት ጸባያቸው ሲቀየርባችሁ ምን ማድረግ እንዳለባችሁ ራሳችሁን ሬዲ አድርጋችሁ መቀመጥ አለባችሁ ማለት ነው። ሌላው በመዳን ቤት ስንሰራ ብዙ ጊዜ ልንዘነጋቸው የማይገቡ ነገሮች ከመዳሞቹ ጋር አስማምቶ የሚያኖረን ነገር ወይም ደግሞ ከአሰሪዎቻችን ጋር በሰላም እና በፍቅር እንድንኖር የሚያደርጉን ነገሮች በጣም ብዙ ነገሮች አሉ። ከነዚህ ውስጥ አንደኛው ደግሞ አረቦች የሚያዟችሁን ስራ በሙሉ እሺ ብላችሁ በመስራት እና እንዲሁም ደግሞ ራሳችሁን በማክበር ራሳችሁን በመጠበቅ አብዛኞቻችን ልብስ ባለመልበስ ወይም ደግሞ በመቆሸሽ ሰራተኝነታችንን ግልጽ አድርገን በማሳየት ወይም ደግሞ እንደ ሰራተኛ ሆነን ራሳችን ልብስ ሳንቀይር ሳንታጠብ ምን ሳንል ራሳችንን ጣል አድርገን በመሄድ እነሱ ልክ አላደለ ራሳችንን ሰራተኛ ነን ብለን አስበን ራሳችንን ዝቅ አድርገን የምንኖር ሰዎች አለን። እንደዚህ አይነት ነገር እነሱ አይወዱም። ራሳችሁን እንደውም ስትጸዱ ወይም ደግሞ ራሳችሁን ነቃ ስታደርጉ እነሱ እናንተን ራሱ ኮንፊደንሳችሁን እያዩ እናንተን ያከብሯችኋል ማለት ነው። ግን መዘንጋት የሌለባችሁ ነገር እናንተ ራሳችሁን ዝቅ ባረጋችሁ ቁጥር ራሳችሁን ከሌቭላችሁ ዝቅ እያደረጋችሁ በሄዳችሁ ቁጥር እነሱም ለእናንተ ክብር አይኖራቸውም። እንዲሁም ደግሞ እናንተን ልክ እንደ ፈሪና ሁኝ ያልኳትን ትሆናለች እንደሚል ሰው ስለሚያዋችሁ ክብራችሁ ዝቅ ካረጋችሁላቸው እነሱ የባስ ይረግጧችኋል ማለት ነው። ሌላው በብዛት አንዳንድ አረቦች ዛሬ የነገሯችሁን ነገ አይደግሟችሁም እና በቻላችሁት መጠን ሁላችሁም በየቋንቋችሁ የሚነግሯችሁን ነገር መጀመሪያ ለአንድ ሳምንት ወይም ደግሞ ለ2 ሳምንት የሆነ ነገር ሲያናግሯችሁ እነዛን ነገሮች ጽፋችሁ መያዝ።
ጽፋችሁ እየያዛችሁ እንግዲህ በስልክም ይሆናል በምንም ይሆናል ጽፋችሁ እየያዛችሁ እነዛን ነገሮች ደጋግማችሁ አረቧን በምትጠይቋት ሰዓት አንዳንድ አረቦች ትዕግስት ስለሌላቸው ጸባያቸውን ሊቀይሩባችሁ ስለሚችሉ አድርጉ የምትባቱን ነገር ከቻላችሁ በወረቀት እየጻፋችሁ አለዛ በስልካችሁ እየጻፋችሁ ማስቀመጥ። በጥቅሉ ግን እናንተ አረብ ቤት ስትሰሩ ራሳችሁን ለራሳችሁ ጠብቃችሁ አሁን ይሄ በገንዘብ በምናምን ሳይሆን ከሆዳችሁ ከምግባችሁ ጀምራችሁ በመጀመሪያ መዘንጋት የሌለባችሁ ምግባችሁን ነው። ከዛ የምትለብሱትን ልብስ ነው። ከዛ የምትቀቡ ቫዝሊን የምትታጠቡበት ሳሙና ግድ ነው። ስለዚህ ይሄንን ነገር አረቦቹ ጋር ስትኖሩ ማሟላትና ማድረግ ያለባችሁ ነገሮች ናቸው። ስለዚህ እያንዳንዳችን አረብ ቤት ስንመጣ ራሳችንን ዝግጁ አድርገን የሚመጣብንን ነገር ሁሉ ለመቀበል ተዘጋጅተን መቀመጥ አለብን። እነሱ የሆነ ነገር ቢያደርጉን እነሱ የሆነ ነገር ቢያመጡ እነሱ ባመጡትና እነሱ በሄዱበት ልክ መሄድ እንኳን ባንችል ራሳችንን መከላከል የምንችልበት ምናልባት አእምሯችንን ከመንካት የተለያዩ ነገሮችን አሁን ባለፈው አይታችሁ አኮና አንዲት እህታችን ሪፖርት ሊወስዳት ከንስሏት እግሩ ስር ወድቃ እያለቀሰች ነበር። አሁን ያቺ እህታችን መጀመሪያ ራሷን ዝግጁ አድርጋ በነበረ ሳታስበው ዱብ ያ ነገር ሲፈጠርባት ነው። የሆነ ነገር መቼም ሳናስበው ሳንዘጋጅበት ዱብ የወረደ ነገር ነው የሚያስደነግጠን እንጂ ይሄ ሊሆን ይችላል ብለን የምንላቸው ነገሮች እያሰብንበት ወይም ደግሞ ይሆናል ብለን ስላሰብን ብዙ ላያስደነግጠን ይችላል። ግን ሙሉ በሙሉ እርግጠኛ ሆነን ተቀምጠን የምንጠብቃቸው ነገሮች ወይም ደግሞ ሙሉ ለሙሉ እርግጠኛ ሆነን ያንን ነገር አይሆንም ብለን የተውነው ነገር ሲሆኖ ስናገኘው እንደነግጣለን። ስለዚህ እንደዚህ አይነት ነገር ሲፈጠር ራሳችሁን ለማረጋጋት መሞከር፣ ራሳችሁን አደጋ ላይ የሚጥሉ ነገሮችን አለማድረግ፣ ሀገር መግባትም ከሆነ ሀገር መግባት፣ ሀገር ከገባችሁ በኋላ የትኛውም ሀገር መሄድ ትችላላችሁ። ስለዚህ ሀገር ሳውዲ ብቻ አይደለም ወይም ዱባይ ያላችሁ ዱባይ ብቻ አይደለም፣ የትኛውም አረብ ሀገር ላይ የምትኖሩ እህቶች ራሳችሁን ዝግጁ አድርጋችሁ መቀመጥ ነው ያለባችሁ። በተለይ በአሁኑ ሰዓት ከባድ ነው። አብዛኛው አረብ ደህይቷል። ብዙም ደሞዝ የመክፈል አቅም የለውም። ደሞዛችሁ ልትቀሙ ትችላላችሁ። ዛሬ የነበረው ጸባያቸው ለነገ ላይኖር ይችላል፣ ሊቀያየሩ ይችላሉ እና ይሄን ነገር መጠንቀቅ አለባችሁ። ዛሬ ይዤላችሁ የመጣሁት ሀሳብ ይሄንን ይመስል ነበረ። ከጠቀማችሁና ለሌሎችም ይጠቅማል ካላችሁ ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ላይክ ሼር ሰብስክራይብ ያደረጋችሁ ለምታበረታቱ ደግሞ እጅግ በጣም አመሰግናለሁኝ። ሁላችሁም አይዞሽ በርቺ ለምትሉኝ እንዲሁም በኮሜንትም ሆነ በላይክም ላይቭም በተለያዩ ቦታዎች የምታበረታቱኝ ወንድሞቼ እጅግ በጣም አመሰግናለሁ። እወዳችኋለሁኝ። ፈጣሪ አምላክ ሀገራችንን ሰላም ያድርግልን፣ ወጥቶ ከመቅረት ይጠብቀን፣ የሀገራችንን ሰላም ይመልስልን። ፈጣሪ በወጡ ቀሩን አያሰማን፣ በእግር ወጥቶን በሳጥን ከመመለስ ይጠብቀን። ስደት ላይ ሆኖ ሀዘንን መስማት የሆኑ መጥፎ ነገሮችን መስማት ይከብዳል። በስደት ሆኖ ክፉ ነገርን ከመስማት እና ክፉ ነገርን ከማስተናገድ ፈጣሪ ይጠብቀን። ወዳችኋለሁ። የሙቤ ሸጋናት ነበርኩኝ። ለነበረን ቆይታ ሁሉ አመሰግናለሁ። ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። ሰላምና ፍቅር ለምየ ሀገራችን። ባይ ባይ።